ነባለሁኝ ምናልባት የሩቱን መጽሐፈ ሩት ላይ እንሄድና የአዲሱ መደበኛው ትርጉም ባይብል ካላችሁ ከኋላ ዲስፕሌይ ማድረግ ከቻላችሁ I would appreciate that if possible። እኔም ከአዲሱ መደበኛ አነባለሁ። ምዕራፍ 1 ቁጥር 1 ላይ የአንድ ቤተሰብ ታሪክ ነው እና ልክ ያ ቤተሰብ ላይ የእግዚአብሔር ነገር እንዴት እንደመጣ የሚናገር ነው። በጣም የምንወደው የመጽሐፍ ቅዱስ ክፍል ነው። ብዙዎቻችን ደጋግመን ከልጅነታችን ጀምረን የሰማነው የምንወደው ነው። እንደዚህ ይላል፣ መሳፍንት በሚገዙበት ዘመን በምድሪቱ ላይ ራብ ሆነ። አንድ ሰው በይሁዳ ከምትገኘው ከቤትልሔም ሚስቱንና 2 ወንድ ልጆቹን ይዞ ለተወሰነ ጊዜ ለመኖር ወደ ሞዓብ አገር ሄደ። የሰውየው ስም አቢሜሌክ፣ የሚስቱም ኑኃሚን፣ የ2 ወንዶች ልጆቹ ስም መሐሎንና ኬሊዮን ነበር። እነርሱም የይሁዳ ቤትልሔም ኤፍራታውያን ሲሆኑ ወደ ሞዓብ አገር ሄደው በዚያ ኖሩ። ረሃብ መጣ፣ አገራቸውን ጥለው ሄዱ፣ ወደ ሞዓብ ሄዱ። የኑኃሚንም ባል የኔ ትራንስሌሽን ላይ አሊሜሌክ ነው የሚለው። አሊሜሌክ ነው የሚለው የእናንተ አቢሜሌክ ነው? እሺ ሞተ። ኑኃሚንም ከ2 ልጆቿ ጋር ብቻዋን ቀረች። ልጆቹም ኦርፋና ሩት የተባሉ የሞዓብ ሴቶችን አገቡ። በዚያም 10 ዓመት ያህል ከኖሩ በኋላ መሐሎንና ኬሊዮን 2ቱም ሞቱ። ኑኃሚንም 2 ልጆቿንና ባሏን አጥታ ብቻዋን ቀረች። 2 ወንድ ልጆች ያሏት ባል ያላት ሴትን ያሳየንና ረሃብ መጣ፣ ወደ ሞዓብ ወረዱ። በ10 ዓመት ውስጥ ባል የሌላት ልጅ የሌላት ብቻዋን የቀረች ሴትን ደግሞ ያሳየናል። ኑኃሚንም እርሷን በሞዓብ ሳለች እግዚአብሔር ሕዝቡን እንደጎበኘና እህል እንደሰጣቸው በሰማች ጊዜ 2 ምራቶቿን ይዛ ወደ አገሯ ለመመለስ ከዚያ ተነሳች። የኖረችበትንም ስፍራ ትታ ከ2 ምራቶቿ ጋር ወደ ይሁዳ ምድር የሚመልሳቸውን መንገድ ይዘው ጉዞአቸውን ቀጠሉ። ከዚያም ኑኃሚን 2 ምራቶቿን እንዲህ አለቻቸው፣ እያንዳንዳችሁ ወደ እናቶቻችሁ ቤት ተመለሱ። ለሞቱ ባሎቻችሁና ለእኔ በጎ ነገርን እንዳደረጋችሁ ለእናንተም እግዚአብሔር እንደዚሁ ያድርግላችሁ። እያንዳንዳችሁ በምታገቡት ባል ቤት እግዚአብሔር ያሳርፋችሁ። ከዚያም ሳመቻቸው፣ እነርሱም ድምፃቸውን ከፍ አድርገው አለቀሱ። ቀጥለውም አይሆንም፣ ካንቺ ጋር ተመልሰን ወደ ወገኖችሽ እንሄዳለን አሏት። ኑኃሚንም ግን እንዲህ አለቻቸው፣ ልጆቼ ሆይ ወደ የቤቶቻችሁ ተመለሱ። ከእኔ ጋር ለምን ትሄዳላችሁ? ባል የሚሆናችሁ ሌሎች ልጆች ከእንግዲህ የምወልድ ይመስላችኋልን? ወደ የቤቶቻችሁ ተመለሱ። ልጆቼ ሌላ ባል እንዳላገባ እጅግ አርጅቻለሁ። አሁንም ተስፋ አለኝ ብል ዛሬ ማታ አግብቼ ከዚያም ልጆች ብወልድ እስኪያድጉ ድረስ ትጠብቃላችሁን? እነርሱም በመጠበቅ እስከዚያ ሳታገቡ ትቆያላችሁን? እነርሱን በመጠበቅ እስከዛ ድረስ ሳታገቡ ትቆያላችሁን? ልጆቼ ሆይ እንዲህ አይሆንም። ሁኔታው ከእናንተ ይልቅ ለእኔ እጅግ መራራ ነው፣ የእግዚአብሔር እጅ በእኔ ላይ ተነስቶአልና። እነርሱም ድምፃቸውን ከፍ አድርገው እንደገና አለቀሱ። የእኛን ሕይወት ይመስላል ማልቀስ፣ ከዛ እንደገና ማልቀስ። ሁኔታውን ደግሞ ስዕሉን በጣም ስላሳየቻቸው ከዚያም ኦርፋ አማቷን ስማ ተሰናበተቻት። መጣ እንዴ? አዎ። እንደገና አለቀሱ። ከዛ በኋላ ምን ሆነ? ስማ ምን አረገቻት? አንድ ወደ ኋላ እስኪ። እንደገና አለቀሱ። ከዚያም ኦርፋ አማቷን ስማ ተሰናበተ። 2 ያልቅሰ ለምን ትመለሳለህ? አለቀሰች፣ እንደገና አለቀሰች፣ ከዛ ስማ ተመለሰች። ቀጥሎስ ሩት ግን
ልትለያት ስላልፈለገች ተጠመጠመችባት። ኑኃሚን መልሳ እነሆ የባልሽ ወንድም ሚስት ወደ ወገኖቿና አቤት እግዚአብሔር ግን እንደዚህ ይፈትናል እኮ። አንዴ ያለቻት እምቢ ያለች፣ ሁለቴ ያለቻት፣ አንዴ ያስለቀሳቻት፣ ሁለቴ ያስለቀሰቻት፣ እንደገና ሶስተኛ። ኑኃሚን መልስ እነሆ የባልሽ ወንድም ሚስት ወደ ወገኖቿና ወደ አማልክቷ ተመልሳለች፣ አብረሻት ተመለሽ አለቻት። ሶስተኛ ግፊት። ሩት ግን እንዲህ አለች፣ ተለይቼሽ እንድቀርብ ወይም እንድመለስ አትለማመጪኝ። ወደምትሄጂበት እሄዳለሁ፣ በምትኖሪበት እኖራለሁ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት እሞታለሁ፣ እዚያው እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ፣ ከዚህም የከፋ ያድርግብኝ። ሩት አብራት ለመሄድ መቁረጧን በተረዳች ጊዜ ኑኃሚን መጎትጎቷን ተወች። እንጸልያለን። እግዚአብሔር ሆይ እያንዳንዳችን እየተነዘነዝን እየተጎተጎተን በብዙ ምኞቶቻችን፣ በብዙ ምቾቶቻችን፣ በብዙ ፍላጎቶቻችን ተጨንቀን ብዙ ጫና ላያችን ላይ ቁጭ ብሎ እንደገና አንተን እየሰማን ያለ ነው። አንተን ከሰማን በኋላ ሁለት ምርጫ ፊታችን ሁል ጊዜ እንደተደቀነ አለን። ወይ ወደ ቀደመው አማልክቶቻችን፣ ወይ አንተን አምላካችን አድርጎ አንተን መከተል። ጌታ ሆይ እባክህን ራራልን። እጸልያለሁ ለዚህ ማህበር። እግዚአብሔር አባቴ ሆይ የኦርፋ እጣው የሚሆን ሰው ከኛ መሃል እንዳይኖር ጌታ ሆይ እያለቀስንም ቢሆን እንደ ሩት አንተን እንድንጠጋ፣ እያለቀስንም ቢሆን ጌታ ሆይ አንተን እንድንታመንህ፣ እያለቀስንም ቢሆን ሰምተን እንድንታዘዝህ፣ በሐሳባችን እንድንጸና፣ እንዳንወላውል፣ እንድንቆርጥ ጌታ ሆይ ጸጋህን እንድትሰጠን በኢየሱስ ስም ጸልያለሁ። ይሄን ማህበር ራራለት ጌታ ሆይ፣ ይሄን ማህበር አግዘው ጌታ ሆይ፣ በጌታ በኢየሱስ ክርስቶስ ስም ጆሮን ከፍተ ድምፅህን አሰማ። የኔ ጌታ በዚህ ቤት ውስጥ የጸጋህ ቤት ነውና የምህረትህ ቤት ነውና እግዚአብሔር አምላክ ሆይ ሕዝብህን አናግር። ስለሰማ እናመሰግንሃለን በጌታ በኢየሱስ ስም። ጌታ ይባርካችሁ። ስለ አይድልስ ጣዖት የሚባለውን ሐሳብ ስትመለከቱ ጣዖት ማለት የምታመልኩት ነገር፣ ዋናችሁ የምታስቀድሙት ነገር፣ ዋጋ የምትከፍሉለት ነገር፣ ሲነካባችሁ የሚያስቆጣችሁ ነገር። ጣዖት ምናምን ሲባል አሁን አንዳንድ ሰው ውበቱ ጣዖቱ ነው፣ አንዳንድ ሰው ገንዘቡ ጣዖቱ ነው፣ አንዳንዱ ሰው የቤተሰቡ ሁኔታ ጣዖቱ ነው፣ አንዳንዱ ሰው ዕውቀቱ ጣዖቱ ነው፣ አንዳንዱ ሰው ብዙ ሰው ነንኛ ብሎ ብዙነቱ ጣዖቱ ነው፣ አንዳንዱ ሰው አገልግሎቱ ጣዖቱ ነው፣ አንዳንድ ሰው ትዳሩ ጣዖቱ ነው፣ አንዳንድ ሰው ልጆቹ ጣዖቱ ናቸው። ጣዖት ማለት እግዚአብሔር አንተን እያናገረህ ያለ፣ እግዚአብሔር አንተን እየተናገረ ያለ ኖ እኔን ተከተል ሚልህ፣ እኔን አስቀድም ሚልህ፣ እኔን አስተናግድ ሚልህ፣ እግዚአብሔር እያወራህ ያለ ልክ ሌላ ስልክ እያወራ ሌላ ስልክ ሲመጣ ሆልድ እንደምናደርገው እግዚአብሔርን ሆልድ የምታደርግለት ነገር፣ ወይ ደግሞ ከሱ ጋር ከምኞቶቻችን ጋር ስናወራ የእግዚአብሔር ስልክ በሚመጣበት ሰዓት ኢግኖር እንድታደርግ የሚያደርግ ነገር፣ ወይ ደግሞ በኋላ እንድትል የሚያደርግ ነገር፣ ያ ማለት ጣዖት ነው። ጣዖት ማለት የምታስቀድመው ነገር፣ የምትሳሳለት ነገር። ታስታውሳላችሁ ጌዲዮን ሄዶ የአባቱ የነበረውን መሰዊያ ጣዖቱን ባፈረሰ ጊዜ ሕዝቡ ሁሉ በቁጣ መጡ ይላል። ጣዖት ሲነካ ቁጣ ከሰው ውስጥ። አሁን ለምሳሌ ለብዙዎቻችን ትልቁ ጣዖታችን ራሳችን ነን። ለዚህ እኮ ነው አንዳንድ ጊዜ ስለ ራሳችን አውርተን አንጠግብምና ከዛ ትንሽ መቼም ህሊና ሲሞግተን
አንተ ደግሞ እስኪ ስለኔ ምን ትላለህ ብለን ደግሞ አጠገብ ያለው በቃ እስኪ ምን ታስባል? ምን ማለት ነው? አንተ አውርተህለት ይሄ አልጠረቃ ያለው አልጠግብ ያለው ጣዖት ሰውተህለት አውርተህለት ኖረህለት ገብረህለት ዘመንህን፣ ጉልበትህን፣ አቅምህን፣ ስጦታህን፣ ታለንትህን በቃ ሁሉም አግበስብሶ በልቶ ከዛ ደግሞ እንደገና የሌላውንም ማስገበር የሚፈልግ። ስለዚህ አንዳንድ ሰው ለምሳሌ ሄደ እኔ አሁን ዳኒ በቀደም ስነግረው ነበር እኔ እናንተ አልኩት እኔ አሁን ላንተ መጥቼ በቃ እግዚአብሔር እኮ በጣም አንተ ባትኖር እዚህ ቦታ ላይ መሆን ማይችሉ ነገሮች ባንተ እንዲሆኑ አድርጓል ብለው እርግጠኛ ነኝ እሱም እኔ እንደዛ ቢለኝ ማለት ነው መልሳችን ምን እንደሚሆን ያው የተጠበቀ አረ ጌታ ነው እኔ አሁን እነዚህ ጌታ ነው የሚሉ ሰዎች በእውነት ጌታ ነው እያሉ እንዳልሆነ ማወቂያው ምን እንደሆነ ታውቃለህ? አንተ ምንም ድርሻ የለህም ስለው ዝም ካለኝ ዳኒ ለዳኒ ምን ብሏል ማለት ነው? ሞቷል ማለት ነው። አሁን ለምሳሌ ጌታ ኢየሱስ ክርስቶስ ተሰቅሎ 3 ሰዎች ነበሩ አይደለ? ከዛ መጡና ሁለቱ ሰዎችን ሲያዩአቸው እስካሁን እየተንፈራገጡ ነው፣ አልሞቱም። ከዛ በኋላ ጉልበታቸውን በብረት ሰበሯቸውና ገደሏቸው። ኢየሱስ ጋር ሊሰብሩት ሲመጡ ቀድሞ ሞቶ ጠበቃቸው። እንደው ባርኩት እስኪ ያጠገባቸው ቀድመ ሞተ እንደው እንድትጠብቅ ጌታ ይርዳ፣ እንደው የሚሰባብርህ እንዳይበዛ። አሁን ሰበሩኝ የሚል እኮ የሚያበዛ ሰው እኛ ሕፃን እያለን የማዕድ ቤታችን አንዱ ብዙ በቃ ብርጭቆ አንድ ጊዜ ፈጀን እና ብርጭቆ ከዛ ጋር ልጆች እያለን ልፍስ ስናደርግ ይላል ከእጃችን ያመልጣል። ሲከሰከስ የሆኑ ኩባያ ነገሮች የሚመስሉ ልጅ እያለን ተገዛልን። ከዛ በኋላ እንደ ልጅነት እፍስ አድርገህ ጋ ይልና አለ ይህ መሰባበርህ ግን እንዴት ይመስላል ብሎ ታጠቀባቸው። የሆነ የሚሰበረው ነገር እኮ ምንድን ነው የሚነግርህ ያለው? ያልሞተ ነገር አለ። ያልሞተ ነገር ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነበር። ከዛ ሞቷል። ምን ያርጉት? ሲወጉት ይላል ደምና ውሃ ከጎኑ ምላሱ ቢወጣስ ኖሮ። አሁን እኛ እኮ ሞቻለሁ ተሰቅያለሁ ምናምን ብለን ሰብከን ዘምረን ነግረን ከዛ ወጋ ስንደረግ ደግሞ ምላሳችን ስለዚህ ምላሱ ምን ይላል? አልሞትክም ማለት ነው። ይሄ ሰልፍ የሚባለው ጣዖት አሁንም አልጠገበም። ገና የቀረውን ዘመንህን ጠራርጎ መብላት ይፈልጋል። በጣም የሚገርመው የነፍሳችን ሐኪም እኔም በምን ቃል ልግለጸው? ሰውን እንደርሱ ማንም ያልገለጸ የዘላለሙ ቃል ክርስቶስ ሰው በሆነ ጊዜ ክርስትናን ጥሪ አድርጎ ለሰው መጀመሪያ ሲሰጠው የመጀመሪያው ቃል ያለው ራስህን ካድ። በሉት አጠገባቸው ያለ ሰው ራስህን ካድ። ለምን? ይበላዋል ዘመንህን። በቃ እየተናገረህ እግዚአብሔር በቃ ከስሜት ያለፈ መልስ መስጠት አትችልም። ሰሞናዊ ስሜታዊ ሁኔታዊ የሆነ እያሳበብን እያመካኘን በቃ ይበላዋል ዘመንን። አይን እያየ ቅርጥፍ አድርጎ ይበላዋል። ስለዚህ ጣዖቶች አሉ። ሰው ጣዖቱን ስትነካበት ይቆጣል። እኔ እንዲህ ነኝ የሚለውን ነገር ስትነካበት ይቆጣል። የሰለሞን ቤተ መቅደስ በተሰራ ጊዜ ይላል አይደለ? ትዝ ይላችሁ እንደነበረ ድንጋይ መጀመሪያ ከአፈር ውስጥ ነው የሚወጣው። ቀጥሎ ደግሞ ተራራ ላይ ተጠርበው መተው ነበርና የመራጃ የፌሮ ወይ እነዚህ የኢትዮጵያ ቃላቶች ትዝ ይላችኋል? መራጃ፣ ፌሮ፣ ሽብልቅ ምናምን የሚባሉት የግንበኛ ቋንቋዎች በሙሉ የዛ አይነት ድምፅ አይሰማም ነበረ ይላል። ለምን? እዛ ጋር ተጠርበው መተው ነበርና፣ እዛ ጋር ተገድለው መተው ነበርና። አሁን የእግዚአብሔር ቃል ፊት በጣም የሚገርሙ አይነት አደራዎች ጌታ እየነገረን ነው። ከዛ አንዳንዶቻችን ሩቶች ነን፣ አንዳንዶቻችን ኦርፋዎች ነን። ከዛ ኦርፋ
ማርኬት ማይንድ ነው ያላት። ስሌት ውስጥ ገባች። ስትመታው መታ ስታደርገው እነዚህ ሰዎች የምር ሊያደርጉት ነው እንዴ? ማለት የሆነ ከስብከት ሊያሳልፉት ነው እንዴ? ይሄ ነገር የምር ሊሆን ህይወት ሊሰጡበት ነው እንዴ? ይሄ ነገር ከኔ የሚጠይቀው ነገር እውን ነው እንዴ? ኑዋሚ ደግሞ አደገኛ ማርኬቲንግ ዲግሪ ያላት ወስዳ አይኖቻቸውን ያረጀ ማህፀኗ ውስጥ ከተተቻቸው። ማለት ይለይልህ እኮ ነው። አንዳንዴ እኔ እኮ ጌታ ይጠራሃል፣ ግን ይኸውናችሁ እግዚአብሔር ሳያሰለጥን አይፈትንም፣ ሳይፈትን አያምንም፣ ሳያምን አይሾምም። ማንኛውንም ሰው ባላሰለጠነው ነገር አይፈትነውም፣ ባልፈተነው ነገር ደግሞ አያምነውም፣ ባላመነው ነገር ደግሞ አይሾመውም። አምኖ ሲሾምህ ደግሞ ቀጥሎ ለሚመጣው ሹመት ስልጠና ውስጥ ነው ያለው። በዛው ነገር እንደገና ትፈተናለህ። ካለፍክ ደግሞ ለሚቀጥለው ደግሞ መታመን እግዚአብሔር ያበቃል። ይሄ እግዚአብሔር የአሰራር ሂደት ነው። ስለዚህ ኑዋሚን አስረዳቻት። ያስረዳቻት ነገር ምንድነው? እስኪ ይህን ማህፀን ተመልከቺው። አርጅቻለሁ፣ አንድ ይለይልሽ ነው። ሁለተኛ ዛሬ እንደው ቀንቶኝ የዛሬ ሚሆን ባል ባገኝ፣ ዛሬ ቀንቶኝ ዛሬውኑ ብጸንስ፣ ዛሬ ቀንቶኝ ዛሬውኑ ብወልድ፣ እንደው እንደዚህ ስቤ ጎትቼ ወደ ላይ አውጥቼ ባል አሳክዬ አሁን ላንቺ ባል የሆነስ ኦርፋ ገባት። አንዳንዴ እግዚአብሔር እዚህ አይነት አፍጥጦ ካለበት ማህፀን ውስጥ አይደለም እግዚአብሔር ያለው። ያላሳየቻትን የኑዋሚን አምላክ አንድም መልካም ነገር ያልተናገረችለትን አምላክ አስመረረኝ፣ ባዶ አስቀረኝ፣ አሳዘነኝ፣ ባሌን ልጆቼን ገደለ ያለችውን አምላክ እኔ እንዴት እንደሆነ አላቅም። ያው የእግዚአብሔር ምርጫ ነገር ነው። የሩትን አይን ከፈተላትና አምላክሽ አለቻት። ምንም መልካም ያልተነገረለት አምላክ፣ ባልገዳይ ልጅ ገዳይ ተብሎ ህይወትን አስመራሪ ባዶ አስቀሪ ብቻ ያስቀረ የተባለው አምላክ፣ ምንም ስለሱ ያልተባለውን የሩትን አይን ከሞዓብ የመጣችውን ከፈተላትና አምላክሽ ስትል ያልተከፈተው አይን ደግሞ ትኩረቱ አምላክን ማየት ስለማይችል ያረጀው ማህፀን ነው የሚያየው። ያረጀው ማህፀን ደግሞ ምን ይልሃል? አለቀልህ፣ ለአንተም ይሆን ነገር ምንም የለም ሲልህ ሂሳቡ ይገባሃል። ሂሳቡ ሲገባህ ወዲያ ውሳኔ ላይ ትደርሳለህ። ምን ይላል? አለቀሰች፣ እንደገና አለቀሰች። እግዚአብሔር መቼም ከስሜት ያሳልፈን። ታስታውሳላችሁ ጌታ ኢየሱስ የወደደውን ሀብታሙን ሰውዬ ልክ የልቡን ፈቃድ ሲነግረው አንድ ነገር ብቻ ቀረሃልና የቀረውን ሲነግረው አዘነ ይላል። ማዘን ላይ የቆመ፣ መደሰት ላይ የቆመ፣ መስማት ላይ የቆመ ከዓመት ዓመት እግዚአብሔር በድምፁ ብዙ እድሎች ለልጆቹ ይሰጣል። የሆነ ተራ የሆኑ መንደር ውስጥ ቀዬ ውስጥ ገብቶ እድል ይሰጣል። የሚመለከተው ነገር ግን ማን ነው? ቃሉን አክብሮ እሺ የሚለው የሚታዘዘው ማን ነው? ኦርፋ አለቀሰች፣ ደግማ አለቀሰች። ከዛ ወደ አማልክቶቿ ምናልባት ምጽፉ ሰዎች ካላችሁ አንድ ነገር ጽፋችሁ ጌታን ብትጠይቁት what is my idol ጌታ ሆይ ብላችሁ ብትጠይቁት፣ እኔ አሁን አይድል አለኝ? what is my idol? አንዳንድ ጊዜ ሰዎች ብዙ ነገር ያልሆኑት ነገር ላይ እንዳልሆኑ ሲነገራቸው ማንም ሰው ሲቆጣ ይቻላል። ነኝ የምትላት ነገር ጋር ባለፈው ስለ ሚሽን ሲናገር እሱ በሌላ አውድ ነበር። ማሲንቆ አለ ባለ አንድ ክርህ ላይ አንዷ ክር ላይ ሲመጣ ግን ነኝ የምትላትን እሷ ስትነካ
Who are you? የጌታ ጥሪ ምንድነው በእኔና በእናንተ ላይ? Find your identity in Christ. Let your identity be intact in Christ. ሌላ ጣዖት ላይ የተንጠላጠለ ማንነት አይኑርህ። ምቾት ላይ፣ ምኞት ላይ፣ ትላንትና ላይ፣ ትምክህት ላይ፣ ዘር ላይ፣ ዕውቀት ላይ፣ ውበት ላይ፣ ልጅነት ላይ፣ እድል ላይ አይሁን ማንነትህ። እግዚአብሔር ሲናገርህ በቃ ማንነትህ ምንድነው? ተከታይ ነህ። ተከታይ ደግሞ መጀመሪያ ምን ትልቁን ጣዖት መጀመሪያ እንድትገነድስ እግዚአብሔር ጸጋ ይሰጣል። ትልቁ ጣዖት ምንድነው? ራስ። አንዴ እስኪ በሉት ሰልፍ። ራስ አጀንዳ ያላሳዝንለት አጀንዳችን ነው። በዜማም በንግግርም የማንገልጸው አንድ ጊዜ በቅርብ ቀን እዚህ ወጣቶች የቤተ ክርስቲያናችን ያንግ አዳልትስ ወርሺፕ ናይት ነበርና እዛ በርጋ ሆኜ ወደ ቃል ከመምጣቴ በፊት እያመለኩት ያለ የእግዚአብሔር መንፈስ ወደ ውስጤ መጣ እና አንድ ስልጠና መንፈስ ቅዱስ ውስጤ ጀመረ እና ከልብህ ላይ እኔን ማጥፋት ሚል ሐሳቡን ራሱ ነው ያስበው አላውቅም። አሁን እኮ የመጨረሻ እኮ ሃይማኖት ታውቃላችሁ ንግግርና ተግባርን ምንም እንከን የሌለበት አድርጎ ያሰለጥንልሃል። ውጭት ብትወለውል ማለት እኮ ምን ማለት ነው? ጠብ ምትል ምትቀር ነገር እስከማይኖር ድረስ መወልወልን ያስተምራል። ከዛ ሰው አንድ ነገር ሊያገኝብህ ማይችል መሆን ትችላለህ። በንግግርም ባካሄድም you avoid the big sins። የኛ ዘመን ቅድስና እሱ ስለሆነ ትላልቅ ኃጢአቶችን ብቻ ማስወገድ ነው። በቃ የሆነ ችግር ውስጥ ሊከቱ የሚችሉትን ኃጢአቶች ብቻ ማስወገድ ነው። ትልቁ ኃጢአት ግን ሰልፍ የሚባለው ራሱ እግዚአብሔርን መሰዋት የሚፈልገው ራሱ እግዚአብሔርን መጠቀም የሚፈልገው ልኑርልህ ልስማ ሳይሆን ስማኝ ኑርልኝ የሚለው። ስለዚህ ውጭቱን መወልወል ማለት ጠብ ምትል ውስጥ እስከማትቀር ድረስ ሃይማኖት ላይ ያሰለጥን ይችላል። በንግግር ሳትፎርሽ ስብከት መጨረስ፣ በጸሎት ሳትፎርሽ ጸሎት መጨረስ። አሁን ለምሳሌ አእምሮን አሰልጥነ እኔ ሳትል መጨረስ ማሰልጥን ትችላለህ። ግን እኔው ጉብ ብሏል እዚያ ተንሰራፍቶ ማለት ከዛ God was wrestling with me ከልብ ማጥፋት እኔነትን ምን ይመስላል? የንግግር ጉዳይ አይደለም። ለምን እሱ ነው በቃ። አሁን እኮ ጌታ መጥቶ ጌታን ማን ነው ታስታውሳላችሁ አይደለ? የንጉሱ አርጤክስስ በተመለሰ ጊዜ ሃማና አስቴርን ሲያገኛቸው ማን ነው ንግስቲቱን በቤቷ አልጋዋ ላይ ቢጋፋት አለ። አሁን እግዚአብሔር ፍላጎቱን እየገለጸ ማን ነው እየተጋፋ ያለው? አሁን እዚህ ጋር ፍላጎቱን እግዚአብሔር ለኔ ላንቺ እየገለጸ በጣም መስኪን የሆንን ሰዎች እስትንፋሳችን አፍንጫችን ላይ የሆነ በቃ ጸጥ ልንል ያለን ሰዎች ልዑል እግዚአብሔር ሰማይና ምድርን የፈጠረ እያናገረ እሺ እንዳትለው እየተጋፋው ያለ እግዚአብሔርን አይሆንም ላንተ ለኔ ነው እያለ ያለው ማን? እኔ ነው። ሰልፍ አይድል። ታውቃላችሁ አይደል? እግዚአብሔር በፊቱ የሚቆሙትን ከሱ ጋር የሚጣሉ ይደቃሉ ይላል እግዚአብሔር ቃል ሲናገር። ኦርፋ ማለት ይሄኛው አምላክ ተናግሯል፣ ግን አማልክቶች አሉኝ። ስለዚህ ለዚህኛው አምላክ ባልኖር ሌላ ልኖርለት የምችለው ሰው አለኝ። እኔ ያለው እኔ ለኔ መኖር እችላለሁ። ራሴን እያስቀደምኩ፣ ራሴን እየተከላከልኩ፣ ራሴን እየሰበኩ፣ ራሴን እያሳየው፣ ራሴን እያጎላው፣ ራሴን እያልኩ መኖር እችላለሁ።
ግን ራሴ የሚለው የውስጡ የልብ ማንነቴ ግን በንግግር ግን እሱ ሌሎች እያለ ንግግር እኮ ምንድነው የሚለው? እሱ እኔ አይደለሁም እሱ እግዚአብሔር እኮ ያውቃል አንተ አይደለም እኔ ነው የሚለው ልቡ። ለዚህ ነው በአንደበታቸው ይባርካሉ በልባቸው ግን ይራገማሉ። ይህ ሕዝብ በከንፈሩ ያከብረኛል ልቡ ግን ከኔ የራቀ ነው። ርቀትን የሚለካ እግዚአብሔር ነው። የልብን ቋንቋ የሚሰማ እግዚአብሔር ነው። የልብን ርቀት የሚያውቅ እግዚአብሔር ነው። መናቁን ወይ መከበሩን መፈለጉን ወይ አለመፈለጉን ያውቃል እግዚአብሔር። ሰው እድል ሰጥቶት እንዳለ ወይ እንዳልሆነ ያውቃል እግዚአብሔር። ስለዚህ እሱ ነው እያልን በሱ ስም መጽሐፍ ቅዱስ ላይ ታስታውሳላችሁ። ለመግቢያ እኔ አንድ ቨርስ እሷን አንብቤ አልፌ መግቢያ ነበር ያሰብኳት። በዚሁ ሊያልቅ ነው ነገሩ እና በሱም ላይ ደግሞ እንጸልያለን። ምን ልላችሁ ነበር አሁን የጀመርኩት? አንድ ጥቅስ ሚለው ራሱ ረዳኝ። አይ መናገር ይጠቅማል። የመጽሐፍ ቅዱስ ላይ እንትን ሚለውን ቃል አስባችሁ ታውቃላችሁ? የጌታ የአምላክህን ስም በከንቱ አትጥራ። እስኪ እንበላት አንዴ። የጌታ የአምላክህን ስም በከንቱ አትጥራ ምን ማለት ነው? እኛ አሁን በሩ መግቢያ ላይ ከእርሱ በእርሱ ለእርሱ ብለናል አይደል? እርሱን ከእርሱ በእርሱ ለእርሱ ላልሆነ ነገር አትጥራ። በከንቱ መጥራት ማለት እግዚአብሔር እንደሆነ ግብአት ነው። አንድ ዩጂን ፒተርሰን የሚባል ሰው በእኛ ዘመን አለ the preacher is a businessman አለ the congregation has become the customer አለ and God has become the product አለ። እግዚአብሔር ሸቀጥ ነው ይሸቀጣል፣ ጉባኤ ሸማች ነው ይሸምተዋል፣ ሰባኪ ሻጭ ነው ይሸጠዋል። ግን ልብ እግዚአብሔርን ለእግዚአብሔር ካልጠራው በቃ ዋና ነገር ካላደረገው ልብ እና በከንቱ አትጥራ ማለት ይኸውናችሁ እግዚአብሔርን ባልዋለበት መጥራት፣ እግዚአብሔርን ለእግዚአብሔር ያልሆነን ነገር ለእግዚአብሔር ነው ማለት ቁጣ መቀስቀስ ነው። አሜን። ቁጣ መቀስቀስ ነው። የመጽሐፍ ቅዱስን እግዚአብሔር ፕሮቮክ ማድረግ ነው። አንዳንዴ እኮ እሺ የሆነ ነገር ላይ ሄደህ አጥፍቼ እኔ ያመጣሁት ጣጣ ነው ብትል መልካም ነው። ነገር ግን አንተ ያደረከው ይሄንን ያደረገ ማን ነበረ? አሪፉ የመጽሐፍ ቅዱስ ስታር ማን ነው? አሁን የሃሊውድ ሪክሩት ቢያደርግ አንደኛ ስታር ከመጽሐፍ ቅዱስ ውስጥ አሪፍ ተዋናይ የሚወጣው ማን ይመስላችኋል? እንዲሁ ስታስቡት እኔ ያዕቆብ ይመስለኛል። አንደኛ በቃ with flying colors የሚያልፍ ይመስለኛል። ለምን? እናቱም ዲሲትፉል አታላይ ናት፣ እሱም ደግሞ ከስሙ ጀምሮ አታላይ ነው። ተግባቡና የሆነ ሰው ሰራሽ ሌላ ሰው ሆኖ አባቱ ጋር በረከት ለመውሰድ መጣ። ትዝ ይላችኋል አይደል? እጁ ላይ ጸጉር አለ፣ የፍየል ነው። እጁ ላይ ምግብ አለ፣ እናቱ የሰራችው ነው። የታደነ ሳይሆን ከጓሮ የመጣ ፍየል ይላል መጽሐፍ ቅዱስ። ከዛ በኋላ ልብሱ ላይ ምን አለ? ልብስ አለ። ልብሱ የኤሳው ነው። ይሄን ሰውዬ የሰራው ማን ነው? አጠገባችሁ ላል ሰው እናቱ ብሉኝ እስኪ ነው። በቃ እናቱ ናት የሰራችው። በቃ ይሄ ሰው ያልሆነ አሁን ሜዲን እንትን እንደሚባለው የእናቱ ስም ርብቃ ነው። ሜድ ኢን ርብቃ። ከዛ ገባ አባቱ ጋር እና አባቱ ይሄ የእኔነትን ነገር እንዴት ዘመንን እንደሚበላ ነግራችሁ አየውና በጣም የሚያስደነግጠኝ አንድ ጥያቄ ጠየቀው። እንዴት ፈጥኖ ተቃናልህ ብሎ ጠየቀው ይላል። ማለት ስፒዱ ማች አያደርግም። እንዴት ነው እንዴት ፈጥኖ ተቃናልህ ሲል የእግዚአብሔርን ስም በምን አትጥራ? በከንቱ አትጥራ። እንዲህም ብሎ መለሰ ይላል፣ እግዚአብሔር መንገዴን አቀናልኛለሁ ይላል። እግዚአብሔር መንገዴን አቀናልኝ። አድን ማን ነው? አሁን ደጅ ወጥተህ
ጠብቀ ተኩሰ ስተ ሄደ ቀስትን መልሰ አንስተ እንደገና ጠብቀ ገለ ከዛ አርዶ ያንን የታረደ ተሸክመ መተ ቆዳውን ገፈ በልተ ሰርተ ምናምን የሚለውን ነገር አቀለለችለት። በቀደም የወጣቶቹን ትውልድ ስለ ቤተክርስቲያን ተከላ 3 ቀን ስልጠና ዳላስ ነበረን። እዛ I was training the morning session እና አንድ ጥያቄ ጠይቃቸው ነበር። can you imagine ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ የሚለው መንፈስ ዲያብሎስ አንተ ልትሰብክ ስትቆም ስብከቱን ከየት እንዳመጣው አውቃለሁ AI ነው ቢልህ አልኳቸው። ምንም ነገር ንክኪ ከሌለ ኮረስፖንዳንስ ከሌለ ሬፈረንስ ከሌለ መነሻ ከሌለ ንክኪ ከሌለ ህይወት ከሌለ እግዚአብሔር ባልዋለበት ተጠራ፣ ያላደረከውን አደረገ ተባለ። እንዲህ አይነት ህይወት የሄደን ሰው አንድ ወዳጄ ምን አለው? አባቱ ተመለከተውና ምን ነው አለው? ሽታ የልጄን ነው አለ። 5 ሕዋሳት አለፉ። እስኪ አንዱ ምንድነው? ማሽተት። እስኪና ልዳስ ሲል የፍየል ጸጉር ላዩ ላይ ለጥፏል። መዳሰስ 2 አለፈ። አይኑ ተይዞ ነበር ይላል። 3ኛ ድምጽህ የኤሳውን ይመስላል የያዕቆብን ይመስላል ግን ኤሳው ነኝ ትላለህ አለ። መስማት። መጨረሻ ላይ እስኪ በቃ የቀረው ምንድነው? መቅመስ አይደል? እስኪ ደግሞ እስኪ የሚበላ ነገር ካለ የሰራውን አምጣስ ደስ አለው ይላል። በ5 ሕዋስ ትልቅ ስህተት ተሳሳተ። ሰው ሰራሽ የሆነ ነገር፣ ለራስ የሆነ ነገር፣ እግዚአብሔር የተጠራበት ነገር፣ እግዚአብሔር ያላደረገው ነገር፣ እግዚአብሔር በሌለበት ነገር። አንድ ወዳጄ ይህንን አንድ ጊዜ ምን ብሎ ሰብኳል? ያዕቆብ እንደዛ ሲያደርገው ይስሐቅ አለ ገብቶት ሳይሆን አለ ግራ ገብቶት ባረከው አለ። ግራ እየገባው ነው በቃ ድምጽህ አለ እና ስምህ አይድም ሽታ ስነካ ደግሞ በቃ የሚገርመው የራስ የሰልፍ ነገር እግዚአብሔር ላንተ ልወቅልህ፣ እግዚአብሔር ላንተ ልስራልህ፣ እግዚአብሔር ላንተ ልውጣልህ ሲልህ አይ አንተ ቀስ ትላለህ፣ አንተ አትችልበትም፣ አንተ በቂ ጥበብ የለህም፣ ስለዚህ አንተ ቅርና እኔ ላርገው። እግዚአብሔር እኮ ለያዕቆብ መቼ ነው በረከቱን የሰጠው? መጽሐፍ ቅዱስ ሲናገር በማህፀን እናቱ ርብቃ አንጀት ውስጥ 2 ልጆች እንዲህ ሲላወሱ ለምኔ ነው ይሄ ሁላ? ምን ሞርኒንግ ሲክነስ አይደለም ሆዴ ማህፀኔ ውስጥ የሚላወሰው ምንድን ነው ስትል እግዚአብሔር አለ ትልቁ ለትንሹ ይገዛል። ሳይወለድ በማህፀን የሰጠውን ነገር ሳይወለድ በማህፀን የተሰጠውን ነገር በራሱ መንገድ እየሄደ በራሱ ጊዜ በራሱ መንገድ ያዕቆብ የሚባል ሰልፍ ሐውልት ልብ ውስጥ ስላለ በራሱ መንገድ እየሄደ አንድ ቀን ላይ የት እንደደረሰ ታውቃላችሁ? ስፒች ትሬኒንግ ተሰጠው እና ስፒቹን አሰልጣኝ ደግሞ ዮሴፍ ነው። እዚህ ምድር ላይ እንደዚህ አይነት ሰዎች እንዲህ ስለሆኑ እንዲህ ካለ ፈርዖን እንዲህ በለው እንዲህ ካለ እንዲህ በለው ብሎ ኦሪየንቴሽን ወስዶ ግብጽ ገባ እና ትሬን ተደርጓል። ያላሰበውን ጥያቄ ፈርዖን አየውና ጠየቀው። አጠገባችሁ ያለው ሰው ጠይቁልኝ፣ መልሱን አትጠብቁ። ያው እስኪ የፈርዖን ጥያቄ እድሜ ስንት ነው ብቻ ሰው ብቻ ብልኩት እድሜ ጠይቁልኝ እንደው ባካሽ። አንድ ጊዜ ስለ ጤና ጉሩሜ ሲያስተምረን ከስንት ዓመት በፊት ትዝ ይላችኋል። የጤና ፕሮግራም በቤተሰብ ፕሮግራም ሲዘጋጅ አንዳንዴ ሰዎች ሲጨንቀን መቼም አሁን እያበዛልን ነው እንጂ አንድ ለእናቱ ስለነበረ የጨነቀው ሁሉ ጉሩሜ ጋር ነው የሚደውለው የጤና ጉዳይ ሲጨንቀውና ከዛ ደወለውና የሆነ ምክር ሊሰጣቸው ሲል ያው እንደ ባለሙያነቱ እድሜ መጠየቅ አለበት። አሁን ግን የኢሚግሬሽን አይደለም የሚጠየቀው፣ ቀጥሎ መድኃኒት ሊሰጥ ነው። ከዛ እና እኔ ሲናገረው እኔ ጉባኤ ላይ ልረሳው አልችልም። እና ከዛ በኋላ አንዳንዱ ነገር ላይ ግድ ስለሆነ እድሜ ስንት ነው ስለ ስልክ ውስጥ አለ ጸጥ ይላል።
ልክ ያዕቆብን አባቱን ተዋ ያረገ መሸወድ፣ ይሄ የውስጡ ቀልጣፋው በቃ እንዲህ እጥፍጥፍጥፍ የሚለው የሚያታልለው በቃ ሐስለሩ ያዕቆብን እግዚአብሔር መጣና ግሩም እድሜ ስንት ነው እንዳለው ፈርዖን አየውና እድሜ ስንት ነው አለው። እግዚአብሔር አየውና ይህንንም እንደው አጠገባችሁ ላይ ስምህ ማን ነው በሉት እስኪ who are you አለው። አንተ ማን ነህ? እግዚአብሔር የሰጠው ስም ሌላ፣ እናቱ የሰጠችው ስም ሌላ፣ ራሱ አፍ ላይ ያለው ስም ሌላ። እዚህ ጋር ያዕቆብ ተባለ፣ እዚህ ጋር ኤሳው ነኝ ይላል፣ እዚህ ጋር እግዚአብሔር በሌለበት አደረገ ይላል። እድሜ ስንት ነው ሲለው በጣም የሚያሳዝነኝ አንድ ቃል ከአባቶቼ በመጻተኝነት ከኖሩት ከአብርሃምና ከይስሐቅ ማለት ነው ጋር ሲወዳደር ዘመኔ ክፉና አጭር ነበር አለ። በቃ ሰልፍ ስታምታታ ከዛ በኋላ እግዚአብሔር ደግሞ የዛሬ ስንት ዓመት እንደው ልክ አሜሪካ እንደመጣው አንድ ወንድም ከኢትዮጵያ መጥቶ ሲያገለግል እንዲህ ካስቸገርከው እግዚአብሔር አለ አንድ ቃል ተናገረ። ላባን ያዝብሃል አለ። ላባ አለ ደብል ፖርሽን ነው አለ። ላባ በቃ እጥፍጥፍጥፍ ስትል ካንተ ይልቅ እጥፍጥፍጥፍ ሚለው ይመጣብሃል። ጎበዝ ነኝ ስትል ካንተ የሚጎብዘው፣ ቆንጆ ነኝ ስትል ካንተ ያማረው፣ ኃይለኛ ነኝ ስትል ካንተ ያየለው፣ ፈጣን ነኝ ስትል ካንተ የፈጠነው። ወንድሙን አንድ አምታቶ ሄደና በሌሊት በቁር በቀን በሐሩር በታማኝነት ዘመኑን ሁሉ 20 ዓመት ሲያገለግለው እሱ ላይማ አቤት መዝራትና ማጨድ። እሱ ልብስን የለወጠው ላባ ሚስቱን ለወጠበት። አሚን ይሄን እንድታስቡት መጽሐፍ ቅዱስ ሚስቱን ለወጠበት። አንዳንዴ እንግዲህ አስብ እስኪ አገባው ብላ አግብተ መብራት አልነበረም ማለት ነው በዛ ዘመን። ሲነጋ ሊያጋ ነው ያደረው። ከዛስ በኋላ ያዕቆብ ሲናገር 10 ጊዜ አለ ደሞዝ ይለወጣል። ባለ 1 ሆነ ጀት የሆንክ ሲመስልህ ባለ 10 ይላክልሃል። ላባ ደግሞ ከሱ የፈጠነ ላባን እኮ መጨረሻ ላይ ሊገለው ሲመጣ መጽሐፍ ቅዱስ ሲናገር በፍጥነትም ሊገለው በፍጹም ያዕቆብ ከሱ እጅ ከመዳፉ ሊወጣ ስላልቻለ እግዚአብሔር መጥቶ በሌሊት ይላል ላባን ክፉም መልካምም እንዳትናገረው ብሎ አስጠነቀቀው። እግዚአብሔር ብቻ ነው ጣልቃ ገብቶ የእኔነት የፍጥነት የራስ መንገድ እግዚአብሔርን ባልዋለበት መጥራት፣ ያላደረገውን አደረገ ማለት፣ ለስሙ ያልሆነውን ነገር ለስሙ ማለት፣ ማጭበርበር፣ ማደባለቅ፣ መቀየጥ፣ ንስሐ የለ፣ መነካካት የለ፣ መስማት የለ፣ መታዘዝ የለ፣ የሆነ ድብልቅልቅልቅልቅ ያለው ነገር ውስጥ እግዚአብሔር መጣና ስምህ ማን ነው አለው። በ5ቱ ሕዋስ የማይመራው አምላክ አሽትቶ ዳሶ ቀምሶ አይቶ ሰምቶ ማይባል አምላክ ስምህ ማን ነው ሲሉ ሰውየው መቼም ስማርት ነው። እዛ ሰፈር እንደማያሸንፍ ሲያውቅ እውነተኛው መታወቂያ ወጣ። የፕሮሰስ ስሜ አለው ኤሳው ነው። ያው እዚህ ጋር አሁን አንተን ግን የሆነ ሹሉዳ የምታናጋው ፊት የሆነ አጥንቴ ልታወላልቀው ስለምትችል እንቅጩን ልንገር ያዕቆብ ነኝ አለው። እግዚአብሔር ይሄን ያርግልን በዚህ ማለዳ። በቃ ያዕቆብ ነኝ አለው። for the first time ራሱ ሆነ በእግዚአብሔር ፊት for the first time ጣዖቶቹን አውቆ ጣዖቶቹን ቀብሮ ላይ መለስባቸው እግዚአብሔርን ያየ ያዕቆብ ነኝ አለው። እግዚአብሔር በእውነተኛ ንስሐ ይሸነፋል። ማንም እግዚአብሔርን አያሸንፈውም። እውነተኛ ንስሐ ግን ለዚህ ነው እግዚአብሔር ከሰውም ከእግዚአብሔርም ጋር ታግላ ያሸንፋል። እግዚአብሔርን ኤሳው ነኝ ብላ አታሸንፈውም። እግዚአብሔርን ግን ያዕቆብ ነኝ ብለህ ምን ማድረግ ትችላለህ?
ማሸነፍ ትችላለህ። እግዚአብሔር ተሸነፈለት። ግን ለማንኛውም ለወደፊት እንደዚህ አይነት ባህሪ እንዳይለምዳልና ጭኑን ሲነካው ተናጋ ይላል። እንዲያነክስ አደረገው። God left a mark for the encounter በህይወቱ ላይ። ስለዚህ ያዕቆብም ልክ ፈርዖን ጋር ያልጠበቀው ጥያቄ ተጠየቀ። እድሜህ ስንት ነው? ስምህ ማን ነው? እንዴት ተቃናልህ? እንዴት ፈጠንክ? ንገረኝ እስኪ፣ ተርክልኝ ያንተን ታሪክ ለኔ እንተ እግዚአብሔር አንድ ጥያቄ ልንገራችሁና ዘመኑን ሙሉ የደበላለቀውን ነገር አስተካክሎ አለፈ። ዮሴፍ the last thing ሁለቱ ልጆቹን ምናሴና ኤፍሬምን ይዞ አምጥቶ ባርክ ሲለው በስተርጅናው አስተካክሎ አለፈ። እግዚአብሔር ተስተካክለንና አስተካክለን እንድናልፍ ጸጋውን ይስጠን። እንዲሁ ብዙ ማሊያ የለበሰው ማንነታችን ባለ ብዙ ስሞች ባለ ብዙ ታሪኮች የሆነውን አስተካከለው። እንዴት እንዳስተካከለ ታውቃላችሁ? እንደገና በማህፀን ጀምሮ የተነገረውን የተሳሳተውን አስቦ የሴም ማንዴት እግዚአብሔር ገለጠ። ታላቁ ታናሹን ያገለግላል። የሚባረከው ምናሴ ሳይሆን ኤፍሬም ነው። ምናሴ መርሳት፣ ኤፍሬም ማፍራት። ከዛ ቀኝህን ስትጭን እጅህን የምትጭነው በማ ላይ ነው አለው እግዚአብሔር። በትንሹ ላይ በኤፍሬም ላይ ቀኝህን፣ በትልቁ ላይ ግራ፣ እንደዚህ አድርገ ባርክ ሲለው ዮሴፍ አዘነ ይላል። ሰረገላ አምጥቶ የእግዚአብሔር ነገር ያንተን ሰረገላ ግድ ይለዋል እንዴ? በሰረገላ በክብር ነፍሱን አድሶለት የመጣው አባቱ በስህተት መጨረስ ታሪኩን አልፈልግም። እያዘነ ዮሴፍ እግዚአብሔር ያለውን ብቻ አደረገ። ቀኝህን በትንሹ ላይ ጫናለሁ፣ ግራህን ደግሞ በሱ ላይ። አባቴ ሆይ ልክ አይደለህም እኮ አለው ይላል። አይኖቹ ተይዘው ነበር ይላል የእግዚአብሔር ቃል እኮ በጅም እንድናስተውል እኮ ነው። ዚዛ ወርድ ፕሌስ አይኖቹ ተይዘው ነበርና እንደዚህ ያለ ይላል። ማረገውን አውቃለሁ። አይ ፕሬይ ዋን ቲንግ ዛሬ ለፈጣኖች፣ ለብርቱ ጭን ላላችሁ፣ ጡንቻ ላላችሁ፣ ብዙ ነገር ምንችል ለሚመስለን ጌታ አንድ ነገር ይላል። ስምህ ማን ነው? እድሜ ስንት ነው? እያለቀስክ ወደ አማልክቶች መመለስ እስከ መቼ? እንደ ሩት አምላክህ ብለህ ተከተለኝ። እንቆምና እንጸልያለን።